5 ሳንቲም ውርስ አይጣልባችሁ። እንደ ሰባተኛ ትራክ የሚቆምበት ጋር ሄደን የቀኑት እኮ በዛ እኮ ነው። በዚህ ጠዋት ሲነሱ የሚያቸው የለም። ጉቺ 5000 4000 ሰው እንትናን እች ማናት ስማ ሀቢባን ተባብረውን ያዘጓት። ይሁ እንግዲህ ጉዲው ማን ያቸው? እነዚህ ቆርቆ እንዳሮጊቶችን ማን ያቸው? ጠዋት 5000 ሰው እኔም ራሱ ስነሳ ዞር ልና አይች ሴትዮ ገበያችን ይዛለች እላለሁ። እኔ ግን ሌላ ስራ አለኝ ተይዟል እዚህ ጋር ኔክስት እንሄዳለን። ምን አመቀኝ ግን በደህና ጊዜ በልቻለሁ። እድሜ ይስጠኝ እንጂ እኔ የምለፋው ሌላ ወጣት ኢትዮጵያ ሰላም እንድትሆን ነው። የኢትዮጵያ ዘር በሙሉ ጥሩ እንዲሆኑ። እናንተ ምቀኞች፣ ምቀኛ ሁለት ጉጉትና እንቁርቲና ጉጉቴ አሮጊቶች የታባታችሁ እቺ 5000 ሰው ይዛ ፉር እያለች ጭሷን እያጨስ ጌም የሚባል እንኳን አትጫወትም እናቴ። ጭሷን እያጨሰች ወንዱ በሙሉ እየሄደ ይሄኔ ጉቺ ሲላት እኔ ራሴ አንዳንድ ወይ ጉዴ ሰው ልጅ እግዚአብሔር ምስክሬ ነው። ሀሜታ አድርጎች በውስጤ እንዲላለሁ የሰው ልጅ ግን እድሉ ላለሁ። አንዳንዱ ወንድ ይወደዋል፣ አንዳንዱ ሴት ይጠለዋል። ሴት ሆና ሴት ይጠላታል። እኔ ነግሬያታለሁ። አሁን የሚገጥምሽ ቻለንጅ ያው ትናገር፣ ከባድ ቻለንጅ ይገጥምሻል ብያታለሁ። ስለማውቃችሁ እነሱ ቤት ቢያሳዩ፣ መኪና ቢያሳዩ፣ መነጽር ቢያረጉ፣ ጉጉት ቁንጣ ሜሮን ቁንጣ በቁንጣ ብትወጣ፣ ቂጧን ገልብጣ ብትወጣ፣ ጫጩቷን መጀመሪያ አሰልፋለች። ታሪኳ በሙሉ ድፍን አሜሪካን ያውቀዋል። ያ ሰውየው እንዴት አድርጎ ከህይወቱ እንዳስወጣት፣ ምን አይነት ስግብግብ ስቁንቁም ሴት እንደሆነች ሜሮን ቁንጣ ነው የምትባለው። ከነሱ ትታወቃለች። ማንም ወንድ እንድች ብሎ ያሸታት ማንም። የዚችኛዋ ሽፍት ሲያልቅ ዲቦራ ከዱባይ እንዲህ እያለች ትመጣለች። 3000 ሰው ትነዳለች። እሷማ አረብም ጨምራልናለች እንዳታስጨርስ። የግብፁ ሲያንሰን ደግሞ የእሷ ተተክቶብናል። እሺ ብላችሁ ስትመለሱ ብዙ ሰው ጠምዷቸዋል። እነዚህ ልጆች ፎንቃ ይቀጥላሉ። ቤታዮ ትመጣና የቀኑንም የማታውንም ሰብሰብ ወዳረግና 15000 ሰውን ስትፈልግ ፊውቸራቸውን እየነገረቻቸው ስትፈልግ ያለፉትን እየነገረቻቸው በዚህ በኩል አንቨርሳል አልሰማችኋትም? ዱባይ ሳራ እንዴት አትተኛለች እኮ እንዴት አትተኛ? በሌለኝ አቅሜ 2 አንበሳ ሳወርድላት ነው ሙሉ አለች። ኪሱ የማይገባን በሙሉ ኪሱ አስገብታ አስፈትሻ እንዲግንጥል አድርጋ አውጥታ እግዚአብሔር በረከቱን ያውረድላት፣ ሰላም ይስጣት። በክፉ ያያት ድፍት ይበል። ጠቅልላ ሌሊቱን በሙሉ አድክማ ትተኛለች። እንቁርቲና ጉጉቲ ሲወጡ ከዛም የተረፈ አያቸው ደክሞቸዋል። ሰዎቹ ያዩና እችማ ደም የጠጣች ቅማል ትመስላለች ይሏታል። እንቁርቴን ያዩትና አብጣ። ከዛ ላይ ደግሞ ልክ እንደ ቅማል እዚህ ጋር ትኳላለች። ይህን ችንኳን ቀይ ሊፕስቲክ ጥቁር ቅማል በደንብ ባራ ያናታችሁን ደም ጥቁር ቅማል በቃ አናት ላይ ቁጭ ብሎ ደምጥ ጣርቋ ሳከቋችሁ እንዲህ ብላችሁ ስታወጡት እስከ ደም የምታወጡት የለም። ጥቁር ቅማል ብቻዋን ደም ጠጥታ ስትጨርስ ማን አጋዥ ያገኘች? ጉጉቴ ሜሮን ጉጉቴ። ቦርሳውን ማልሸጥ ብሏል። ኑሮም አልተሳካም። እርጅና መጣ ተጫጫነባት። ልጆቹም ከአምስት የተለያዩ አለች እኮ ሴትዮዋ። ከ5 የተለያዩ ወንዶች የወለዱ ሰዎች፣ የልጅ ብዛት ያለባቸው ሰዎች ጭንቅላታቸው ጤነኛ አይሆንም አለች እኮ። አሰሟችሁ? ከሳይንቲስቷ፣ ከፊልም አክተሯ፣ ከሆሊውዷ ኤርትራዊ አሰሟችሁ? ታዲያ እኛ ቴራፒ ሴንተር ነን፣ እኛ ሪሃነን፣ ኢንሹራንስ የላችሁም፣ ዘመድ የላችሁም። እጅና እግራችሁን እስር አድርጎ ኢትዮጵያ ቢሆን እጅና እግራችሁን እስር አድርጎ ወይ ጸበል ወይ ሪሃ ይወስዳችኋል። ተገላግለን ቁጭ እድላችሁ ሞክሩ። አሁን ሳሚ ይሄ ምክንያት ሊሆን አይችልም። እንዲሁ በምን እናገኛቸው? በምን አድርገን እናስቁም ነው? ወደ ዩቱብም ስትሄዱ ዩቱብም አይሆንም። ያንቺ ጉርጥ አለች። በቃ ያዙባቸው። አሁን ምን አባታችሁ ትሆኑ? ቆርቆንዳ አሮጊቶች ምን ትሆኑ? በደህናው ጊዜ አልያዛችሁ ወይ ወንድ አልያዛችሁ ወይ ስሜታችሁን አልተቆጣጠራችሁ ወይ ወደ እግዚአብሔሩ ተጠግታችሁ አልቆረባችሁ ምን ትሆኑ?
ወይ በራሳችሁ አልተፈጠረባችሁ ቅናት ግብግብ። አንደኛዋ ትመጣና በቲክቶክ 70 ምናምን ሺህ ብር ሰራው ብላ ድጋ ስታረግ ለካ ይሰራል። 7 እኛ የሚያወቅ ነው እኮ ይዛኔ ነው 70 ምናምን ሺህ ብር ሰራ ጥሩ። ያቺ ትመጣና እንደዚህ ሰራ ጥሩ። እዮዳር ይመጣና በአንድ ቀን 1000 ሰራው ሲል ነቃችሁ። አሁን ነቃችሁ። ድሮ የት ነበራችሁ? ልክ እኛን ስታባርሩ የነበረ የዩቱብ ገንዘብ ለምደው እንደዚህ አድርገው እንደዚህ። እኛ ትግሉን ከጨረስን ቤተ መንግስት ካስገባን በኋላ ሰውየውን ነው 2019 ዩቱብ መስራት የጀመረው እንቁርቲና ጉጉቴ ሶሻል ሚዲያው። ከዛ በፊት ከራሳችን ከኪሳችን እያወጣን ደምም ይሁን ገንዘብ ሰተናል። አለቀ። አሁን ግን እናንተም ስሩ እኛም እንሰራለን። በቃ ባንሰራ እንለፈልፋለን። ቦታውን የሚይዝ ይመጣል። ጨርሰናል። ለአይምሯችን የምናዳምጠው ሰው ያስፈልገናል። እኔ ብሞት እንቁርቲና ጉጉቴ ያ እንደው እንቁርቴ እንኳን እንደኮ እንደው አይዶን የራሷ ናት እንዳትሉ እንጂ እኔ ደግሞ ከጉጉቴ እንቁርቴ እንደው እሷ ሳትሻለኝ አትቀር። ጉጉቴ ግን እኔ የምልሽ የምትውጪው መድኃኒቴ ምንድን ነው? ምንድን ነው የሚያደርግሽ? ከስር የተሰጋ ግሉኮስ አለ በቂጥሽ በኩል። ምን ሆነሽ ነው እንደዚህ ፍጥጥጥጥጥ የሚያደርግሽ? አጭሰሽ ነው የምትመጪው። አንቺማ ጓደኛ ናችሁ። ጓደኛ ካለ ነገርማ በጣም አላለቀስሽም ወይ? ሸጉጦ የሚሸጥልሽ የሆነ ሰው አተሻል። ከሰሞኑን ጉጭ የስን ነገር በውስጥ እናወራለን። ያን የደረሰብሽ ነገርማ አለ። ልጆች አሉ ወጥተሽማ አትገዣት። እንደምታጨሽ በደንብ ነው የምታስታውቂው። በደንብ የሆነማ ያጣሹማ ዘመድ አለሽ ገዝቶ የሚያመጣልሽ። ይሄ እንትኑ አጸፋሪሱ እሱንማ በከባዱ ተመተሻል። ሱስ እኮ መጥፎ ነው። ዝም ብላችሁ ይመሳሰሉባችኋል ከዚችኛዋ ጋር ይሁት እኮ የምትለው ይሁት ዝም ብላችሁ። እኛ እንኳን እችን አይደለም እናውቃለን። ባናጨስም ስንት አጭሶ ከምከማ ይኸውልሽ እንደዚህ ነው ሹልክ የሚሉት እያጨሱ ጥፍት የሚሉት ስንት ጓደኞች። እኛ የአራዳ ልጆች ስለሆነ የማናጨሰው የሚገል ነገር አናጨስም። አዳሜ እዛ ዲፕሬሽንሽ አለ። ታጨሽና መተሽ የኢትዮጵያ ሕዝብ ላይ ውርጅብኝ ትወርጅበታለሽ። አጸፋሪሱ ነው እንደዚህ የሚያደርጋችሁ። አጸፋሪሱ ስትለያዩ ብልጥ ከሆናችሁ እንደ አንዳንድ ሴቶች ቶሎ ብላችሁ ባሎቻችሁ ላይ ስሩባቸው። ብልጡን ስማርት ቆርቆ እንዳሮጊት። አሁን የተወለዱት ልጆች እንዴት ብልጥ ሆኗል መሰላችሁ? እግዚአብሔር ምስክሬ ነው። እድሜያችሁ ፎጭ ብለዋል። አንቺ እኮ እንደማን ጓደኛ እንደሆነች ታውቂዋለሽ ወይዘሮ ሜሮ። ለእኔ እኮ አያቴ ነሽ አንቺ። ልጆችሽ እኮ የ20 ምናምን ዓመት ልጆች ናቸው 5ቱ። ለዛ እኮ ለዚህ እኮ ነው ያጣደፍሽ። አይ ጂጂዬ ዛሬ የሆነ ሰዎች ሳዋራቸው አይ ጂጂዬ በ4 ዓመት 5 ዓመት እኮ የወለደችው እኮ 40 ዓመት ላይ ሴት ልጅ አትወልድም ስትባል ነው። አልገባሽም አንቺ። ሰውዬው ራሱ የለም አርጀት ወላል። ለካ ብዙ ታሪክ አለሽ። ለካ ያጎቴ የኔ ያጎቶቼ ባጅ ነሽ ለካ አንቺ። ፎቀቅ ብሎብሽ ነው ለካ አጣልፈሽ። አሁን እኮ ሰው በእግሩ ይሄዳል። አንቺ በቂጥሽ እንዲህ እያልሽ ፈቀቅ እያልሽ ነው የምትሄጂው። እግርሽ ራሱ ቂጥሽ ያችን ሰውነት እንኳን እግርሽ መሸከም አቅቶት ማለት ነው። ችግር አለ። ያው እሷ ናት የተባለ እኔ አይደለም የተናገርኩት። እሷ ናት በእግርሽ እኮ የምትሄጂ አትመስም። እየተንፏቀቅሽ የምትሄጂ ነው የምትመስል። መድኃኒዓለም ታዲያ ምን ታደርጋለች? መጣ ጉቺ እኮ ማለት እኮ ሴተኛ አዳሪ ናት። እኛ ሴተኛ አዳሪ የምናውቀው እንዳንቺ አይነቱን ነው። በየሄድሽበት በሙላ አበልሻፍሽ የምትከፍች ወንድ ባለ። እኔ ቤት እኮ በጣም ነበር የምታስቸግሩ። አንድ ሰሞን ትዝ ይልሻል? የዛሬ 4 ዓመት እኔን አውጥተሽ የሰደብሽኝ ልክ እንደ ጉቺ ቀንተሽ ነው። እኔ በማላውቀው ማለት ነው። መጥተው እዚህ ስደ አስገቡኛሽ። አናስገባም አልሽ። እኔ እንኳን አይደለም ያልኩሽ፣ የነበሩት ሞዴሬተሮች ናቸው። እኔ ትዝም አትይኝም፣ አላውቅሽም ነበር። ለካ ፎንቃ ይዟታል ከአንዱ ተለጥፋ ማለት ነው። እኔ ግን 5 ልጅ ይዘሽ አይከብድም እንዴ? ኧረ እኔ ይቅርታ አድርጊልኝ። 5 ልጅ በጣም ብዙ ነው ማለት። ብዛቱ የአንቺ የጤና ጉዳይ ነው። ልጆቹ እንኳን አልነበሩም። ሰው ካፈቀረ አንዳንድ ወንድ እስከ ብዙ እንትን ያገባል። ያንቺ ግን ችግር አለበት። አንደኛ ምግብ አትችይ መስራት፣ ምግብ መስራት አትችይ። ፍድስታን ሄደሽ ምግብ ይዘሽ መተሽ እንዲህ ነው አሉ። እግዚአብሔርን ጠረጴዛው ላይ ሙለት ታደርገውና እንዲህ እስከነ ላስቲኮ ክፍት አድርጋሉ። በቃ ኑ ተሰብሰቡ። ባልየው ይደውልና አሉ ፎቶ አንስተው ቪዲዮ አንስተው ይልካል። ይኸውላችሁ የት ነው ያደግሽው? ግን ወደ እንትና ነው ያደግሽው፣ ወደዛ አካባቢ ነው ያደግሽው። ደግሞ ችግሩ እኮ አበስከበርኩ ጌቴ፣ አንቺም ወደኛም አይደለም ይሄኛም አይደለሽ፣ እኛም አይደለሽም። ኧረ ማንም አይደለሽም። እንዳንቺማ ገርዳሜማ የትም አራራራራ ወደዚህ ነው ያደገችው አሉ። ወደ ሰበታ ወደዛ ከሰበታና ካምቦ መሀል ነው ያደገችው። እኔ ምን አገባኝ? ለምን ጉርጉር ላይ አታርጊም?
ልክ ከኔ ጋር ስትጣሉ ኦሮሞ ናት የሚባለውን ነገር አቁሙልኝ። ለምን ገደል አትገባም ልጅ እቺ ስትልች ባለጌ ስድ ማለት ነው። እኛ የኦሮሞ ባለጌ አላየንም። የት አባቷ አማራን እያልች አይደለ እንደምታወራ አያገባኝም። አሁን ነው እንደ ኦሮሞነቷ የሚታያችሁ። እከክ ለምን እዛ እንትን አትሆኝ? ምን አገባኝ እኔ። ብልግናሽን ነው የምነግርሽ፣ ስድነትሽን ነው የምነግርሽ። ገደል ግቢ ስትፈልጊ ሙያ አስተምሩሽም ነበር እንዴት አለ እከካ። ድፍን ሚኒሽንገን ነው ሚኒሽንገን የሚባል ሀገር ስላንቺ ነው የሚያወራው። ላስቲክ እየከፈች ዳቦ የሚጠበስ ዳቦ አለ ይሄ የሚሞቀው የለም እሱን እስከነ ከበር እዛ ፉድስታን ባሉ እስከነ እንትኑ ነው የሚሰጧት እቤት ሻሙቂ ብለው። ደደብ ከመሆኑ የተነሳ እስከነ በረዶ ቁጭ አርጋሉ። ባልየው ይኸውላችሁ የሚሞቅ ዳቦ እንኳን አምጥታ ቢሾፍቱን ደብረ ዘይት ነው የኖረችው። ታዲያ ወዴት ነው የሚያጠጋጓት? አንዳንድ ሾካካዎች አሉ እዛ ከእንትኑ ጋር ነው የኖረች። በጣም እኮ ነው የሚቀሩት እኮ በጣም እኮ ነው የሚቀሩት። እነዚህ እኮ የተረገሙ ናቸው። እነዚህ ደመኛ ቴራፒ ነው የሚያስፈልጋቸው። ይሄ እንደ ሀገር የሚያድግ ነገር እኮ ነው። ቅናት እኮ ጥሩ አይደለም። ታውቂያታለሽ? ረብስማ ረችስ እቺ የትኛዋ ነው የምታውቂያት? ይችኛዋ ማንት ነው ያደገችው? ይችኛዋ ጉጉቴ ነው ጉጉቴ ሜሮን ጉጉቴ ና እችኛዋ እዚህ ነው ያደገችው። ታዲያ ምን አባቷን ኦሮሞ ነኝ የምትለው? ለምን እኔ ኦሮሞ አይደለም? ለምን የአባ ገዳ ልጅ አትወቂም? ጂጂ ምን አገባኝ? ብልግናሽ ግን ሊነገርሽ ይገባል። እንደዚህ አይነት ባለጌ ጥሩ አይደለም። ኦሮሞሞሽ ቅናት ጥሩ አይደለም። ወርደሽ እዚህ ጋር መተሽ የሳይበር ጦርነት እኮ ነው ያደረግሽው። ኢራን እና እንኳን እስራኤል እንኳን በስነ ስርዓቱ ምክንያት አላቸው። አንቺ ምን ሆነሽ ነው ዱባይ ድረስ ሄድሽ? ምን አገባሽ? አንቺ የወንዶች እንትን ነሽ፣ የወንዶች ተወካይ ነሽ። ሙጥጥ አርጋ በልታው ሞተኝ አፈር ቢያፈር ያስበላሽ ከብት ይኸውላችሁ የሆነ ነገር ሲሆኑ በልጅ ይደበቃሉ። እኔ እኮ እናት ነኝ። እንደዚህ አይነት ባለጌ እናት ጥሩ አይደለም። እንደዚህ አይነት ስድ እናት ጥሩ አይደለም። ከፋ ቆይ ተናገራችሁ ላሰማችሁ። እች ጎባጣ እግሯን አይታችሁታል? የታሰረ ጫት ነው የምትመስለው። እግሯን አይታችሁታል? እግዚአብሔርን የታሰረ ጫት የለም እየበቀለ የታሰረ ጫት እሱ ግን የጫት እንጨት እኮ ነው የሚያክለው። ከዛ የታሰረ ደግሞ እግሯ ያረቢ ጌቴ ኧረ አንዳንድ ጊዜ የሆነ እንትን ነበር የተናገረችውን እራሳችሁ አዳምጡት። አሁን እኔ ቆየት እንዳደረኩት አላውቅም እንጂ የብልግናዋ ብዛት ማለት ነው ስድነቷ። ሴተኛ አዳሪ እኮ ነበረች። ቆንጆ ብለች ሴተኛ አዳሪ አለ እንዴ? ሴተኛ አዳሪ ማለት እኮ አንቺ ነሽ። ሴተኛ አዳሪ ማለት ይዋር ሴተኛ አዳሪ ከ5 ልጅ በኋላ አሁንም ያልበረደልሽ። እኔ 5 ልጅ ቢወጣ የሚነሳም አይመስለኝም። እግዚአብሔር ምስክር ይባል እንዳዲስ አስበው አይምሮ የሚነሳ አይመስለኝም። እኔ በጣም ነው የሚያመኝ። አይስወር ያማል እኮ ያአላህ ያአላህ ረቢ። እኔ አይደለም ሳይንቲስቶቹም የተናገሩት ነገር ነው። ሳይንቲስቶቹ እየመጣች ብቻ እየመጣች በቃ ሰው ላይ ጉብ ትላለች። እኔ ላይ ምንድን ነበርሽ ዛሬ 4 ዓመት ከኔ አለፍሽና ደግሞ ማንጋ ነበር ስትጣይ ነበረው። አዲስንም ራሱ አዲስንና ሀናንም ምንድን ነበርሽ? ወራዳ ልጅ ያለው ሰው ምን ያጣላል? አርፈሽ ልጆችሽን አታሳድግም እንዴ? ምን አባሽ ታደርጊያለሽ? እኛ ጋር ምን አስመጣሽ? ልጆችሽን አሳድጊ። ዋቃ እኮቴ ይሞች ልጅ ያለው ሰው እንደዚህ ያደርግ። አምስት ልጅ ቀላል ነገር ነው እንደ 5 ልጅ ባካችሁ። እኔ ደግሞ አንድ ጊዜ አይና ስፈልግ ይሄ ማላገኘው ነገር በጣም ያናድደኛል። እናንተ አትሳደቡ፣ ነግራችኋለሁ። ይኸውላችሁ እኔ ላይ ያደረገችውን ቆይታል። እሱን እንኳን እንትን ብየዋለሁ። ኦኬ ይኸውላችሁ እኔን የሰደበችኝ ይህች ብስብስ ማለት ነው። ያት
$600 ከአንተ ከራያችሁ ልጅ ብላ ልጆቹ ያመጧት ልጆች ምናምን ነገር ነጻና ላይ አረሳልሽም ቀብርሻለሁ። ባገኘሁት መልኩ ነው መቃብርሽ። አንቺ አህያ ዛ ያሁን እኔ ልወጣ ነው። እከካ ልጆቹ እያለቀሱ ነው። ሂጂ መቼስ ምግብ አስጫቸው ሰጫቸው። ሻታፕ ጎዩር ክላስ ነው የምትያቸው። ይሄ ነው በቃ ምግብሽ፣ ይሄ ነው ላንቺ ምስጭ። እንደኔ በልጆቼ ታደሽ። እኔ ትልቅ አልጋ ነው ያለኝ። ልጆቼን አቅፌ ነው ግዴታሽ ነው። 5 ጊዜ 15 ዓመት ቁጭ ትያታለሽ። በራስሽ ላይ ነው የዘላለም የቁም እስረኛ ራስሽን ያደረግሽው። 5 ጊዜ 15 ስንት ነው? 5 ጊዜ 15 75 ዓመት የታባሽ ወደሽ ነው አይደለም? ትልቅ ግዴታሽ ነው ግዴታሽ። 5 ጊዜ 15 75 አትደግም ወሬኛ 75 ዓመት ያ የለም ጉጉቴ እንደ ጉጉት ሆነሽ። 1 ልጅ 15 ዓመት፣ 2 ልጅ 30 ዓመት፣ 3 ልጅ 45 ዓመት፣ 4 ልጅ 55 ዓመት፣ 60 ዓመት 5 ልጅ 75 ዓመት ፕሉስ በቃ አለቀ። ደረሱ ግን ውሸት ገና አልደረሱ 75 ዓመት የቁም እስረኛ አድገው ተወልደው አድገው እስከሚያገቡ ወይ ስራ አግኝተው እስከሚወጡ ድረስ 75 ዓመት የቁም እስረኛ። የትም አባሻት። ለዚህ ነው እየመጣሽ አዳሚሽ ድረስሽ የምታወጭብን። 50 ይበቃታል፣ በቃ ይበቃታል ካልሽ እሺ ልቡዬ ካልሻት ጨምሪላት እባክሽን። ይቺ ኖረች አልኖረች ምን ትጠቅማለች? እዛው ለልጆቹ አርዛው ትኖርላቸው። እኛ ምን አገባን እንጂ ጉጉቴ 75 ዓመት በየ2 ዓመት በየ1 ዓመት እረፍት እያደረግሽ እየመጣሽ እዚህ ላጭሽን ታዝርክርክብን። የራስሽን የመሰለ ሰው ፈልጊና አጠገብሽ ወይ ዘበኛ አርጊው ወይ አግቢው። አታጭም። እግዚአብሔር ለምኝ። እንዳንቺ ያለው ፈዛዛና ነዛዛ እጅሽ ላይ ሊወድቅ ይችላል። መቼስ ማን ብለው ሲመጡ እንዲህ ነው የምትሉት ሁለታችሁ። በቃ የለም ፍሪደም ኖ ፍሪደም ያ ይቋረጣል። የበላሽ ይቋረጣል፣ የጀመርሽ ይቋረጣል። ባል የለም አይፈልግም። ወንድ ፍሪደሙን ነው የሚፈልገው። የራሱን ልጅን በደንብ የራሳቸው ልጆች ራሳቸው ይደብራቸዋል። ጉጉቴ እነ ጉጉቴ አሁን ችግራቸው እንደ ልብ ወንድ ማሳደድ አይቻልም። እንደኛ ዋጣርጉና የሚወተፍ ነገር ካለ ወተፍ አድርገሽበት፣ የሚቆጠቁጥሽም ከሆነ በርበሬ ቀንሽ አትቢ። በርበሬ ችግርሽን እያሰብሽ ወንድ እየጸለሽ ስሜትሽን ግድል ስሜትሽን ከገደልሽ በኋላ በቃ ወንድ ሲያሽ አትየኝ ነገር አታምጣብኝ። በቃ ከጭንቅል ለዚህ ነው እየመጣሽ ምትቀኝ። ለዚህ ነው ምትቀኝ። ትቀኛለሽ በጣም በቃ ወይኔ ጓደኛዬ እኮ ትያለሽ። ጓደኛዬ ይባል እኮ አቤት እንግሊዘኛ ከኤስ ከዜድ በሙሉ እያስጠራት ነው የምትይው። የለም ጉጉቴ እና እንቁርጤ እሱ በሙሉ የለም። የኢትዮጵያን ሕዝብ መዝሙር እየዘፈንሽ ተኝ። አፈንድለሽ ፍሽ ይወጣልሽ። ፈንደድ በይና ፍሽ። ይሄ ነው እናንተን የሚያቃጥላችሁ። ላይፍስ ጎይን አለቀ። ከመጀመሪያውኑ ነበር ፕላን ማድረግ። ከመጀመሪያውኑ ይሄን ነገር ባደርግ ምን ከኔ ጋር ይሄዳል ወይ? ላስትዬ ከኔ ጋር ይሄዳል ወይ? ፓስ ያደርጋል ወይ? ይሄንን ሊሄድበት ወይ ነው የሚባለው። ዝም ብለሽ እግርሽን ሰቅለሽ ከማታውቂው ሰው መተማመኛ ከሌለው ሰው ጋር ቱይ እና አትሊስት እኮ እንደው ጥላችሁበት የምትሄዱ እኮ ባል እኮ ነው መምረጥ ያለባቸው፣ እንደኔ ማለት ነው። ልጆችሽን አስተማማኝ ባል ስለነበረኝ ነው የሚያሳድግ ባል ስለነበረኝ። እኔ አንድ ቀንም ፓምፐርስ አልቀየርኩም በነገራችን፣ እግዚአብሔር ምስክር። እኔና ባሌ ሌላ ችግር። እኔ ጂጂ ከስራ መቶ ልጆቹን ይዛ እኔ ለጥ ዲያፍ ነው ገዲያ ከኔ የሚጠበቀው እሱን ሼፕ ማድረግ ብቻ ነው። ምሰጠውን እሰጠዋለሁ። ምግብም መንፈሳዊ ምድራዊ ምግቡን ሰጥቼው ልጆቹ ጋር ይጫወታል። እኔ ጂጂ ይላል። እኛን ያስቸገረን ፎንቃ በስቶ ነው። አንቺ ወይ ምግብ አሰጪ
ወይ መንፈሳዊውን ነገር አትሰጪ፣ ወይ የምድራዊን ነገር አትሰጪ፣ ወይ አካላዊን ነገር አትሰጪ። ከሶስት ያጣችሁ እንቁርቴና ጉጉቴ ትመጡና እዚህ ላይ አሁንም ለልጆቻችሁ ምግብ አትሰጡ። ትመጡና ጉጉጉጉጉጉጉጉጉጉት ያለሽ ቁርበት ሁላ ደህና ደሩ። ቻው ደህና ደሩ እናንተ ልጆች። ወጥሯቸው እነዚህን አሮጊቶች። እግዚአብሔር ምስክሬን ነው የምላችሁ አይደል? አልከበር ያለች አሮጊት ካስቸገረቻችሁ ወጥራችሁ ውርድ መጥፎ ስድብ ስትሰድቧቸው ተሰብስበው ነው ቁጭ የሚሉት። አንድ ነገር ልንገራችሁ፣ ይሄ አከብርሻለሁ እንደዚህ ብዬ አልሰድብሽም፣ ክብር አይወድላችሁ። እኔ አንድ ነገር ልንገራችሁ፣ አማራጭ ስታጣ ነው ዱላ የምታነሳው። ጉቺዬ አማራጭ ስታጣ ዱላ ታነሳለህ። ለእንደዚህ አይነት ቆሮቆ እንደ አሮጊት ግን የውስጥ ፓንቷን እያወጣሽ ልትነግረት ይገባል። አርፋ ነው የምትቀመጠው። ውርደት ነው የሚወዱት እነሱ። ክብር ያሉ ክብር ለሚሰጠው ክብር ስጡ። በተረፈ ግን የእናንተን ያ ባውንደሪ ለቆ ሲመጣ ከተቻለ በግንባሩ ልቀቁበት። ይህንን ነው የምነግራችሁ። አትፍሯቸው። ቆሮቆ እንደ አሮጊት በሽተኛ አሮጊት ከፈለገ ያለችበት መንግስት ሊያሳክማት ይገባል እንጂ ዶንት ዱ ሪስፔክት አትስጧቸው። ይሄ ነው የሚያናድደኝ። እስቲ አሁን አንዱ እስቲ እነሱ እስቲ ወንድ ከሆነች እስቲ እኛን እና እነ ቤታየውን ትናገር። ክፍ ዘቅ ክፍ ዘቅ ክፍ ዘቅ ስታረጓት አርፋ ጠጓን ይዛ ቁጭ ነው የምትለው። ሽንታ ሙላ ሽንታቸውን በቁማቸው የሚለቁ ናቸው። ያ ሰምታችኋል። ስንቴ እነዚህ ሞት እምቢዎች ናቸው። አንዴ ኦፕሬሽን አልቀረች። እቺ ጉጉቴማ ስንት ነገር ሆናለች። ጉጉቴ ራሱ በቃ ስለት የጨረሳቸው እግዚአብሔር የተቆጣቸው ለዚህ ነው የሚሉት። አንድ ጊዜ አሳየት። ሽቴ በጣም ነው የሚያምር። አሳይ ፎቶ ልነሳላችሁ። እስቲ አሳይኝ እስቲ ጉቺ እንዴት የሚለበስ ነገር እንደዚህ ነው አይደል? እናንተ ስትከሱ ያምራል ለካ አላምር። ጌታ ሆይ አሁን ደግሞ ከእነዚህ ሰዎች ተጋጭቼ ነው የምወጣው። አምላኬ ሆይ ይቅር በለኝ። ሰይጣኑ ነው እንደዚህ የሚያደርገው። እነዚህ የበሰበሱ አሮጊቶች ጌታ ሆይ ይቅር በለኝ። ይሄን የኃጢአት እንደሆነ ዛሬ አሰርዘዋለሁ፣ ነገ ጨምርበታለሁ። እንደው ጌታ ሆይ ይቅር በለኝ። እግዚአብሔር ምስክሬን ነው። አፈር ብሎ አፈር ያስበላችሁና ከእናንተ ጋር መቼ ሰው አይሆንም። ያ እስቲ ሄደን ሰፈራችንን ጎብኘት ማገብ ነው። ሉዊስ ቪቶናችንን ይዘን እነዚህ ሙትቻዎች አፈር ብሎ አፈር ያስበላቸው